ዌስትሃም በጥብቅ መከላከል ዩናይትድን አቻ እንዲወጡ ማድረግ ችሏል። ትናንት የነበራቸው ፐርፎርማንስ በጣም አስገራሚ ነው። ዩናይትድ በጣም የተቸገሩበት ጨዋታ ነበረ። ከደቂቃ 1 ጀምሮ ለዩናይትድ ፈታኝ የነበረ ጨዋታ ነበር በትናንትናው ዕለት። ዌስትሃሞች እንደዚህ የሚከላከሉ ከሆነ ኤምቡሞ ዲፎልት ናይል ሊሆን እንደማይችልም መመልከት እንችላለን። እስከዛሬ ለነበሩት ጨዋታዎች የሰራ ነበረ። ነገር ግን እንደዚህ አይነት ጨዋታዎች ላይ ደግሞ ሼሽኮን ወይ ዘርክዚን ደግሞ እንደሚፈልግም መመልከት ይቻል ነበረ። ካሪክ ፈርስት ሃፍ ይሄንን ነገር ተረድቶ ሰከንድ ሃፍ ወዲያው ያስገቧል ብዬ አስቤ ነበረ። ትንሽ የዘገየ ይመስለኛል ቅያሬው ላይ። ነገር ግን በስተመጨረሻም ቢሆን ቀይሮ አቻ እንዲወጡ ማድረግ ችሏል። ኮምፓክት ናቸው በጣም እዛ ላይ ደግሞ አንዳንድ አግሬሽንም አላቸው እና ፊዚካል ናቸው። በጣም ከብዷቸው ነበረ። እነ አማድ ያሉ ጨዋታው ላይ ፈጽሞ አልነበሩም። ሌሎቹም እነ ብሩኖ እነ ኤምቡሞ ኩኛ ጥሩ የሚባል ፐርፎርማንስ ነበራቸው ለማለት የሚያስቸግር ጨዋታ ነበር። ጎሉ የገባባቸው መንገድ ደግሞ ዩናይትድ የሉክ ሾው ስህተት በደንብ የሚያመዝን ነው። የመጀመሪያው ኳስ ላይ እሺ ይሁን ባውንስ አድርጎ ተመለሰ ይባል፣ እሱም ጥሩ ኳስ አልነበረም የሉክ ሾው። ነገር ግን ሁለተኛውን ኳስ ለመከላከል ሲሄድ ለቦውን ነው ይመስለኛል የተወውን ስፔስ ያሳችሁት ከሆነ በጣም መሮጫ ስፔስ ሰጥቶት ነበረ ወይ ኳሱንም አልተከላከለው በትክክል። የሚገርመው እሱን ካለፈው በኋላ ደግሞ ጎሉን አግቢው ሱሼክ 3 ተጫዋቾች ነበሩበት ከኋላ ማለትም ማርቲኔዝ፣ ካዝሜሮ እና ሜኑ ነበሩ። ስለዚህ እንዴት ጎሉ ሊቆጠር እንደቻለ ራሱ በጣም አስገራሚ ነበር። የማርቲኔዝ ችግር አይደለም ብዬ እንደደመደም ሊያደርገኝ የሚችለው ነገር ምንድን ነው? ጎሉ ከመግባቱ በፊት ዞር ብሎ ነገር አይቷቸው ነበረ። ስለዚህ 2 ተጫዋች ነበር ካዝሜሮ እና ሜኑ። ስለዚህ እነሱ ይቆጣጠሩታል ብሎ አስቡ ነገር ይመስለኛል። ነገር ግን እነሱ ሳይቆጣጠሩት ቀርቶ ጎሉ መግባት ቻለ ማለት ነው። ከዛ በኋላ ዩናይትድ እነ ሼሽኮ እነ ዘርክዚን ባይቀይር ኖሮ የፈለገ ደቂቃ ቢጨመርላቸው ራሱ ጎል ሊያስቆጥሩ ቢችሉበት መንገድ በጣም አልታየኝም ነበር። መከላከላቸው ጥብቅ ብቻ ነው ለማለት ሳይሆን ዩናይትድ ራሱ ኳሱን አንዳንዴ ከሼፕ ውጪ ሲሆኑ ዌስትሃሞች ቶሎ ብለው ሪስክ ነገር ለመውሰድ ሳይሆን ሆልድ ያደርጉታል። ስለዚህ መልሰው ሪሴት ያደርጉታል ያንን ቅርጻቸውን ማለት ነው። ዌስትሃም በጣም ከባድ የሚባል አልነበረም። ከራይት ሳይድ በጣም ሀፍ ስፔሱ አካባቢ አይታችሁ ከሆነ ጎሉም የተቆጠረበት መንገድ፣ ኦፍሳይድ ካዝሜሮም የተባለበት መንገድ፣ ዘርክዚም በጭንቅላቱ ገጭቶት ለጥቂት የወጣበት መንገድ በጣም ከተመሳሳይ አንገል የተላኩ ኳሶች ናቸው እና በዛ ጋር እንግዲህ በአጋጣሚ ሊሆን እንደማይችል እና ያ ዌስትሃም ዊክ የሚባለው ቦታቸው ያ ሊሆን እንደሚችል የሚያሳይ ነበረ። በስተመጨረሻ ሼሽኮ አስገራሚ ጎል ያስቆጠረው። ጎል ሊሆን የሚችልበት መንገድ አልታየኝም ነበር። የልጁን በጣም አስገራሚ ጥራት የሚጠይቅ ነገር ነበር። የዮሮም ተቀይሮ መግባት በጣም ብዙ ነገር ሴቭ አድርጎላቸዋል። እሱን ባያስገቡት ኖሮ ጨዋታው ከዚህ በላይ ሊጠናቀቅ የሚችልበት እድል ነበረው። ጎል ሊሆኑ የሚችሉ ኳሶችን ባለቀ ደቂቃ ማጽዳት ስለቻለ ማለት ነው። ማንቸስተር ዩናይትድ አሁን ጥሩ የቤት ስራ ይሆናቸዋል። አሁን እያሸነፈ መቀጠሉ በጣም ጥሩ ነው። አሁንም አቻ ጥሩ ውጤት ነው። እንደውም የትናንቱናው ጨዋታ የተሸነፉ ሁሉ እየመሰለ ነበር ስመለከት የነበረው እና አቻ ጥሩ ነው። ግን ቀጥሎ ከነሼሽኮ ጋር ደግሞ ምን መስራት እንዳለበት ለካሪክ ጥሩ አሳይመንት የሚሰጥ ነገር ሆኖ አልፏል። 5 ሰዓት ሲሆን እንደዚህ አይነት ጨዋታ ለማየት በጣም አስቸጋሪ ነው። ምክንያቱም የሆነ ጠብቃችሁ እንደዚህ አይነት የተጠባበቀ ጨዋታ ስትመለከቱ መሽቶ የሚያዝናና አልነበረም። የማርቲኔዝ አንድ ሙቭመንት ብቻ ነው ይህንን ነገር እንደራሰው ያደረገኝ። ፔናልቲ ቦክስ ውስጥ ተርን ያደረገበት መንገድ የልጁ ኮንፊደንስ በጣም አስገራሚ ነው። ኳስም ምን ያክል እንደሚችልም የሚያስመለክት ነው። ዩናይትድ 0.63 ነው ኤክስጂ በዚህ ጨዋታ የወረደ ነው። በጣም ከስፐርስ ጋር ነው መሰለኝ እንደ አይነት ሪከርድ ያላቸው። በጣም የወረደ የሚባለው የሲዝኑ ነው። ቀጥሎ እንግዲህ ምን ማድረግ እንደሚችሉ ዩናይትዶችን መመልከት ነው። የና አማድ ያለው ፐርፎርማንስ ጥሩ አልነበረም። ሌፍት ዊንገር ማን ዩናይትድም ትክክለኛ እንደሌለውም የሚያሳይም ይመስለኛል የትናንቱ ጨዋታና አቻ መውጣታቸውም በጣም ጥሩ ነገር ነው። ሊሸነፉት የሚችሉት ጨዋታ ስለነበር ማለት ነው።